ጭራን ከሚሰነጥቅ የእምነት የማንነት የሰፈራችን ጠባብ አስተሳሰብ በመውጣት ሁሉን አካታች መልካም ተግባር በመፈጸም ሰላምና ጸጥታ የጋራ የመኖራችን ሞተር በመሆኑ በጋራና በተባበረ ክንድ በመስራት የጠላቶቻችንን የጥፋት ኢላማ በር በጋራ ክንድ በመስጋት ሰላም የሰፈነባት ኢትዮጵያን ለመገንባት ሁላችንም የበኩላችንን አሻራ እናሳርፍ በማለት የዛሬውን መልእክቴን አስቀምጫለሁ። በመጨረሻም ለመላው አድማጮችና ለፕሮግራሙ አዘጋጆች ሌላስ ምን ሀብት አለኝ ሀገሬና ሀብቴ የሚለውን የንዋይ ደበበን ሙዚቃናል ሀገር ወዴት እየሄደች ነው ቆም ብለን እናስብ ብሏል ወንድሙ ወልዴ። ቀጣዩ መልእክት የሐረሩ ደንበኛችን መቶ አለቃው ቤታሪኩ ግጥም ነው። በድምጽ ቀርጸው ልከውልናል። ኢትዮጵያዬ ጥቁር አፈር ቅድስት ምድር የጊዮን ምንጭ ታላቅ ሚስጥር የቃል ኪዳኑ መስተጋብር ፈጥነሽ ደራሽ ለተጎዳ ለተራበ ለተጠማ መከራሽን ያሳየኝ እኔማማ ጭንቅ መከራውን ሁሉን ያለፍሽ በፈተና መቼ ወርቃል ቃሉን ሳያጥፍ ባንቺ ጠና የምስራቅ ኮከብ እናት ዓለም አድማሽ ደማቅ ብሩህ ቀለም ከፍ ያድርግሽ ለዘላለም ምጽሽ ጠንቶ ቢያሰቃይሽ አንድ ቢጠፋም አለሁ ሚልሽ ብለሽ ተገላጋይ አለሁልሽ እኔ ልጅሽ ከምድረ ገጽ እንዳትጠፊ እንድትኖር ተጠብቃ በዘር ሰክሮ ከሚጠፋ አለኝ የምልሽ ሀብቴ አንቺ ነሽ አልሰደድ መጠለያ ካንቺ በቀር አገር የለኝ ዘመድ አልባ ቆርሶ የሚሰጥ ሲቸግረኝ ለሚወጋኝ ለሚቆጥረኝ መድኃኒቴ መቀበሪያ ያትምትብቴ ማንም የለኝ አንቺ እኮ ነሽ ኢትዮጵያዬ አንቺ ፈርሰሽ ተበትነሽ ከማይባይኔ ከሚበዛ መከራ ባለም ደይኔ ካንቺ በፊት ያስቀድመኝ መቼም ቢሆን አንቺ ጠፍተሽ ሌላ ለምጫ አልማዩ እሸቴ አዲስ አበባ ቤቴ እያለ ያዜመውን ለአድማጭ ጋብሱልኝ። በኋላ ኔትወርክ አግኝቼ ነው የምጽፍላችሁ። ከቦራ ሸለና የሚባል ቦታ ትግራይ ውስጥ ለጊዜው የምላችሁ ነገር ቢኖር እናንተ መቼም በህይወታችን ትልቅ ቦታ አላችሁ። የማይረሳ በቸገረን ጊዜ ድምጻችን በመሆናችሁ በየቀኑ ነበረ ማዳመጣችሁ። ለስካሁኑ መኖራችን የእናንተ ጥረት መሆኑን አትዘንጉ። አመሰግናለሁ ብለዋል ኤችኬ። ለአስተያየቱ እናመሰግናለን። እርሶም ሆኑ ሌሎች አድማጮቻችን በምትኖሩበት አካባቢ ስለሚከናወኑ ነገሮች አስተያየትና ጥቆማ ካላችሁ ጻፉልን ወይም መልእክታችሁን በድምጽ ቀርጻችሁ ላኩልን። የድምጽ መልእክት መላክ ከፈለጋችሁ ሁሌም በየዘመኗ ሀገር ወዳድ ለሀገርና ለህዝብ ህይወታቸውን የሚሰጡ ጀግና ልጆችን ፈጥራለች። ታሪካችንን ማወቅ፣ በጎ ተጋድሏችንን ማስቀጠል፣ ስህተታችንን እየቀነስን አውጥተን መማር ከሁላችንም ይጠበቃል። ለመሆኑ ምን ያህል ከታሪካችን ተምረናል? ምን ያህሎቻችንስ የተሰራውን ታሪክ ከልብ እንዘክረዋለን? ምን ያህልስ አያቶቻችን ለኢትዮጵያ አንድነትና ለህዝቦቿ ነጻነት ውድ ህይወታቸውን የከፈሉ ሰዎችን እናመሰግናቸዋለን? እነዚህ ጥያቄዎች ሁላችንም እኛ የአሁኑ ትውልዶች ራሳችንን መጠየቅ የሚገባን ጥያቄ ይመስለኛል። እኔ በአንድ ወቅት መንግስት በዩኒቨርሲቲዎች የታሪክን ዲፓርትመንት ሲያዳክም ብሎም ሲዘጋ ታዝቤያለሁ። ግን ደግም ሆነ ክፉ ታሪኮቻችን የጋራ መገለጫዎቻችን እንጂ አንድ ብሔር ለመልካምም ሆነ ለክፉ ታሪካችን ሙሉ ድርሻ አለው ተብሎ ማሰብ ተገቢ አይደለም። እናም እንኳን ለየካቲት 12 ጣሊያን በግፍ ለጨፈጨፋቸው ሰማዕታት ቀን አደረሳችሁ። ቀን ቢያንስ በዜናችሁ ሽፋን አልሰጣችሁትም ሲሉ ፋሲል ጠይቀውናል። የተከበሩ አድማጫችን ትችቶን ተቀብለናል። ዘንድሮ 86ኛው የሰማዕታት ቀን የካቲት 12 ቀን 2015 ዓ.ም አዲስ አበባ በሚገኘው የሰማዕታት ሐውልት ታስቧል። እንደሚታወቀው ከ86 ዓመት በፊት ጣሊያን ከ30 ሺህ በላይ የአዲስ አበባ ነዋሪዎች ላይ ጭፍጨፋ ፈጽማ ነበር። ቀጣዩ አስተያየት ከሰይድ ሁሴን ነው የደረሰን። ወዳችኋለሁ። በመቀጠል ወጣቱ ቀይ ባህርን በማቋረጥ በግፍ ወደ ሳውዲ እየገባ ነው። ወጣቱ እያለቀ ነው። ታዲያ ህዝብ እንደ ህዝብ፣ መንግስት እንደ መንግስት እናንተም ምን እየሰራችሁ ነው? የሚሰደደው ወጣት እድሜ ከ14 እስከ 20 የእድሜ ክልል ነው የሚገኘው። ወጣቱ የቤተሰብን ንብረት አውድሞ ቀይ ባህር ይገባል። ግማሹ ባህር ውስጥ ይቀራል። ግማሹ በዱርዬ ተይዞ ተጨማሪ ገንዘብ ይከፍላል። ግማሹ እዳውን ሳይከፍል በፖሊስ ይያዛል። ታዲያ ምን ነው የሚሻለው? መንግስት ከህዝብ ጋር በመተባበር ህገወጥ አዘዋዋሪዎችን ለምን አይከታተልም? ይህ ወጣት ነገ ሀገር ተረካቢ ዜጋ ነው ሲሉ ሰይድ ሁሴን ስለ ህገወጥ ስደት አስከፊነት ያሳስባሉ።
አቡ ሰላሃዲን ከጅዳ 15 ዓመታት ተሰድጄ ያለኝን አሰባስቤ ለልጆቼ ማረፊያ የሆነኝ ዘንድ እንደ ማንኛውም ኢትዮጵያዊ ቤት አዲስ አበባ ውስጥ ገዛው። ቤቱን የገዛውት የዛሬ 10 ዓመት ነበረ። ስደት ላይ ኑሮ ስለከበደኝ ባለቤቴንና 4 ልጆችን ወደ ሀገር ላኩኝ። ነገር ግን ቤቴ ውስጥ መቀመጥ የቻሉት 2 ወር ብቻ ነው። ቤቴን አፈርሰው ልጆቼን በተኑብኝ። ከምንም በላይ ውስጤን የነካው የጎረቤቴ ቤት አልፈረሰም፣ እሱ ሀገሩ ነው አሉኝ። እኛ ሌላ ሀገር አለን እንዴ? አካባቢው ካራ ልዩ ስሙ መስራአ ይባላል ሲሉ አቡ ሰላሃዲን ከጅዳ መሬታቸውን ይገልጻሉ። አዲሱ ጌታሁን አማራ ክልል ዋግምራ ዞን ከሚገኙ ወረዳዎች እስካሁን አበርገሌ ወረዳና ጻግብጅ ወረዳ ተፈናቃይ ወደ ቀይው አልተመለሰም፣ መፍትሄ ባካችሁ ብለዋል። ከደቡብ ወሎ ዞን ከወረባቦ ወረዳ ከ020 ቀበሌ ይጻፉልንና ስማቸውን ለደህንነታቸው ሲባል እንዳይገለጽ የፈለጉ አንድ አድማጭ የህዝብ የግብይት ገንዘብ የሚያንቀሳቅሰው አካል ለህዝቡ አቅርቦት ማቅረቡን በማቋረጥ ገንዘቡን ለግል ፍላጎት መዋል ከጀመረ 6 ወር ሆኖታል። ይህንን ሁሉ ወራት ግን ህዝቡ በከፍተኛ ሁኔታ ጥያቄ እያቀረበ ቢሆንም ነገር ግን እስካሁን ድረስ ምንም ምላሽ አላገኘም በማለት ከወረባቦ ወረዳ የማህበራት ግብይት ምላሽ እንድናፈላለግላቸው ጠይቀዋል። የወረባቦ ወረዳ የማህበራት ግብይት ኃላፊ አቶ ብዙነህ ለቀረበው ወቀሳ ተከታዩ ምላሽ ሰጥተዋል። የምናስተዳድረውኛ ሁለገቦች የገበር ሁለገቦችና ሸማቾች ነው እኛ ጋር ያለው። እነሱም የራሳቸው ፋይናንሻል አላቸው፣ ራሳቸው ባለሙያ አላቸው፣ የራሳቸው የስራ የሚያንቀሳቅሱት አላቸው። ወደ ግብይት ገብቶ ለማህበረሰቡ አገልግሎት እየሰጡ ነው። ለምሳሌ ቢስቲማ ሸማችና አዲስ የተቋቋሙ ባቦ ሸማች ከዱቄት ጀምሮ እስከ ሸቀጣ ሸቀጥ እያመጣ ለማህበረሰቡ እያገለገለ ነው ያለው። ጤፍም ማሽላ በተደጋጋሚ ማለት ነው። ከዛ ውጭ ለግለሰብ የዋሉት ነገር ይኖር አይመስለኝም። ኦዲትም እየተደረጉ የበጀት ግልጸኝነትም ካለ ጠቅላላ ለአባሉ እየቀረበ ነው መምጣት የያዘው። እስካሁን በኢንፎርሜሽን ነገር ለኔ የደረሰኝ ነገር የለም። ምናልባት ካለ ገብቼ የማስተካከል ግዴታም ስላለብኝ ማለት ነው። በተለይ ከመንግስት ሰራተኛው ከማህበረሰቡም በተለይ ቢስቲማ አካባቢ ሸማች ከህገወጥ ነጋዴና ከስግብግብ ነጋዴዎች እየታደገን ነው ህዝቡም አስተያየት መስጠት የያዘው። በ15 ቀን 200 ኩንታል ጤፍ ነው ፊቶና ጉዲሳና ቢስቲማ ሸማች እንኳን ለህዝቡ በጎ መስጠት የያዝ ነው። በ15 ቀን ውስጥ ወደ 200 ኩንታል ጤፍ ማለት ነው። እሱ ለማህበረሰቡ በቂ አገልግሎት እየሰጠ ነው። በእርግጥ ህዝቡ ስኳርና ዘይት አልቀረበልንም የሚል ነው። እሱም ደግሞ ያው በእኛ ማምጣት አንችልም። በበላይነት ንግድ ነው የሚያመጣው፣ ለእኛ ያስረክባል። ከዛ ውጭ ግን እኛ ተንቀሳቅሰን ማምጣት አንችልም። እንደዚህ ነው ያለው ነገር። እንግዲህ አዲስ እስቲል እኔ ከመጣሁ በእርግጥ አመቴ አንድ የመንግስት ሰራተኛ ባቦ ሸማች የሚል አቋቁመናል። እሱም ዱቄት ያቀርባል፣ ጤፍ ያቀርባል፣ ሸቀጣሸቀጥ፣ ሳሙና፣ ላርጎ። አፋር ሰመራ ነው። እሳቸውም የከበረ ሰላምታ ካቀረቡ በኋላ ቅሬታና አስተያየቴን ከዚህ በመቀጠል አቀርባለሁ ይላሉ። ከግብር ክፍያና ከንግድ ፍቃድ እድሳት ጋር የተያያዘ ነው። እሳቸውም በሎጊያ ከተማ የሚኖሩ አነስተኛ የንግድ ቤት ባለቤቶች በዚህ ዓመት አይተነውና አጋጥሞን የማናቀው አግባብ ያልሆነ የግብር አከፋፈል ከሎጊያ መስተዳደር የግቢዎች ጽሕፈት ቤት እየተጠየቀን ነው፣ ቅሬታችንን የሚሰማ ጆሮ አጣን ሲሉ ነበረ። እኔም ለግል ጉዳይ በአካል ሄጄ ያሉትን የዲሲፕሊን ጉድለቶች ታዝቤ ለመመለስ ችያለሁ ይላሉ። ለምሳሌ ባለጉዳዮች ምንጊዜም ወደ ሰመራ ከንቲባ የገቢዎች ቅርንጫፍ ጽሕፈት ቤት ሲመጡ አንድም ቀን ቀልጣፋ የሆነ አገልግሎት ባለመሰጠቱ የተነሳ ግብር ለመክፈልና ንግድ ፍቃድ ለማሳደስ የሚመጡ ደንበኞች ዘውትር ወረፋ መኖሩና በወረፋ ምክንያት ለመጡበት ጉዳይ አብዛኞቹ ጉዳያቸው ሳይፈጸምላቸው እንደሚመለሱና በአጠቃላይ ቢሮ ከሞላ ጎደል እንደ መንግስት መስሪያ ቤት ባለጉዳዮች መብትና ግዴታቸው ተጠብቆ ያለ ብልሹ አሰራር የመጡበትን ጉዳይ በቀላሉ እንዲፈጸምላቸው ለማድረግ መንግስት በእነዚህና ተያያዥ ጉዳዮች ላይ ትኩረት እንዲያደርግበት፣ በተለይ አቅመ ደካሞችን ቢሮ ድረስ በመሄድ ድካማቸው ሳያንስ ሌላ ራስ ምታት የሆነ አግባብ ያልሆነ የግብር ሂሳብ አገማመት በሚመለከት መንግስት ያሉትን ኢስነ ምግባራዊ የሆነ ብልሹ አሰራሮችን እንዲቀርፍና እንዲሁም ከእጅ ወደ አፍ የሚኖሩ